የሚያምር ነፃነት ውሃ በቃ አይ ቲንክ በባህሪው እንደዚህ ያደርጋል ግን በቃ የሆነ ሁሉን ነገር አድርግ የሚል አሁን ቅድም ሲዋኛ አይቻለሁ ገብተህ ዋኝ አይነት ነገር እየተሰማኝ ለኝና ውሃ በጣም ደስ የሚል ነገር ነው በጣም የእውነት በጣም ደስ የሚል በነገራችን ላይ በብዙ አውድ ስትመለከቱ አሁን ዛሬ ጥምቀትን ያከበረን ነው ጥምቀትን ስናከብር አንዱ መሰረታዊው ጉዳይ የኢየሱስ ክርስቶስ በውሃ መጠመቅ ነው ዮሐንስም ይላል አይደለ እኔ በውሃ ጠምቃችኋለሁ እሱ ከሪ በኋላ የሚመጣው ግን በመንፈስ ቅዱስ ያጠምቃችኋል ይላል ከዛስ በውሃ ነው ያጠመቀው ከዛም በኋላ ኢየሱስ በውሃ መጠመቁ ነው የዛሬውን ቀን እናከብር የሚያደርገን ውሃ የበጎ መንፈስ ማረፊያ ነው እንዲህ ደግሞ ሰፊ ሆኖ ስትመለከቱ ስታገኙ ደግሞ ምንድነው ፊልም የምታደርጊው የሆነ ነፃነትን ፊል ታደርጊያለሽ የምትዝናኝበት ነው የምትጫወችበት ነው የንግድ ጉዳይ ያለበት ነው በጣም ብዙ ነገር ያለ ማለት አዎ በጣም ፈታኙ ነገርም እንግዲህ በዚች ጀልባ ላይ ብቻ ህይወትክ የተገደበ መሆኑ እጅግ ፈታኙ ነገር ይመስለኛል ፍላጎቶቹክ በሙሉ ከዚህ እስከዚህኛው ጫፍ ድረስ ባለው ላይ ነው በጣም ጥሩ ተመልካቾቻችን እኛ በጣና ሐይቅ ላይ ነው የምንገኘው በተወዳጇ ጣናነሽ 2 ጀልባ ላይ እየተጓዝን ነው የምንገኘው መሃል ጣና ላይ የገባን ነው በጣም ደስ የሚል ስሜት አለው ብዙ ጀልባዎች ከተለያዩ አቅጣጫዎች እየተመለከትን ነው ያለነው በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንወዳለን ውሃ ዳር መሆን የሆነ የሚያረጋጋ ስሜት አለ እዚህ ጋር ቁጭ ብዬ ረጅም ሰዓት አሳልፌ ነበርና በዛ ላይ የተለያዩ ደሴቶችን ያያየሁ ነበር ጀልባዎች ሲመጡ ሲያወርዱ ሲጭኑ ያያየሁ ነበር የተለያዩ መዝናኛ ስፍራዎችም ስላሉ ሰዎች ሲወጡ ሲገቡ በጣም ያያየሁ ነበር ከዚህ ሁሉ ግን በጣም ቀልቤን ስቦት የነበረው ታንኳ የሚቀዝፈው ሰውዬ ነበርና ታንኳን ለመልመድ ታንኳን ለማየት ከዛ ደግሞ የባለ ታንኳውን ታሪክ ለመስማት በጣም ጓጉቼ ስለነበር አንድ ሰው ተዋውቄያለሁ ኦገስ አቤት ዴና ሰላም ነው ዴና አሎ ደህና ነሽ ሰላም ናችሁ አሎ ዳና ተዘጋጅታለች ቻት ያው በተጠበቀው ሰዓት አቅርበናል ስለዚህ መሄድ ነው የሚቀርበው በጣም ጓጉቻለሁ በነገራችን በታንኳ ለመሄድ ይቺ ወሳኝ ነገር ነው እሷ ታስፈልጋለች ምንም ቢሆን የኔ ነገር ታስፈልጋለች ምን ይመስላል ስራውን ከሰራሁት በስራው ላይ ከጀመርኩ እንግዲህ ወደ 16 አመት እየሆነ ነው ምቾት ተሰምቷል እዚህ አካባቢ ነው ተወልደ ያደግከው እዚህ ነው እኔ እዚህ አልተወለድኩም ያው ግን ሌላ ገጠራማ ቦታ ነው አድጌ የነበረው ግን እዚህ ይሄን 10 ምናምን አመት 16 አመት ጀመርኩ ከዚህ ነው የምኖረው ያው ተመስገን ነው ብቻ እኔ ይመስላል ስለዚህ ዋና ቀድመህ ለምደህ ነበር ማለት ነው ዋና አዎ እንዴ ዋና ስራ ዋና ላለመደ ሰው በጣም ከባድ የሆነ ሰዓት ላይ በወድቅ የሆነ ሰዓት ላይ እንኳን እንደዚህ እንትን ብትይ ስልት ቀን ደና ቀናል አንድ ቀን እንኳን እንደዚህ ብትይ ብትገቢ ምን ብትይ ቢያንስ መቋቋም አይቻል አለብሽ እና ይሄን ይመስላል ያው እንግዲህ እስኪ ትንሽ አስሞክረኛ ነኝ ለመግዛት በቃ ፈራኝ ኦኬ እንደዚህ ዝም ብለሽ ቁጭ ያው ብቻ እንደዚህ ስትይ ባላንስ እንደጠብቀሽ እሺ ወደ ኋላ ነው ማድረግ ያለብኝ ሆን ወደ ኋላ አንዴ ወደ ኋላ እንደዚህ አንዴ እንደዚህ አሁን እንደዚህ እንዴት ደህና ነው ጎበዝ ነሽ አንጮ በደንብ ከተገለገልሽባት ያው አችልም ተብሎ የመበስበስ የመከበድ ባህሪ አላት ተከብዳለች ትበሰብሳለች እዛ ያው ለማንሳት ምንም ስለምትከብድሽ ደሞ ይቀየራል ስለዚህ ምን ያህል ጊዜ ማለት ነው በአጠቃላይ 3 ወር ምናምን ትሰራለች 3 ወር ራሳችሁ ናችሁ የምትሰሩት አይደል ባለሙያ ነው የሚሰራት አላት ባለሙያ የሚሰራት ያው የሚሰራትም እኛም እንሰራታለን ያው ግን እንትኑ አቆራረጡ ይለያል ችሎታው አቆራረጡ ምን ይለያል ከባዱ ነገር ግን ምንድነው ይሰራል ለመስራት ፈታኝ ነው
ያው በጣና ላይ ሌላ ሞገድ ምን ካልሆነ ሌላ ጉማሬዎች ምናምን ሲያገኙ ካልሆነ እንደሱ ነገር ግን የት ነው የሚገኙ? እዚህ አካባቢ አይመጡም ማለት አይመጡም። መጣም ብለሽማ ታዲያ ብትገኝ ይችላል። አሁን ተወርብሬ ቀድሜ ነው የምገባው። እነሱንም አልጠብቃቸውም። መጣም ብለሽማ እኔን ጨምረሽ እኮ በቃ ወዘይ ያው ነው ተወርብሬ ተፈሪያቸዋለሽ? ያይ እንዴ አንተ አትፈራም እንዴ? ግዙፍ ስለሆነ ነው ያስፈራሉ ራሱ ኧረ ታያቸው። በስመ አብ። እዛ ላይ አሁን እዛ ሊወሰድሽ እንደ ጋሬማ ጫፍ ላይ አሉ ጉማሬዎች ልስጥሽ እንዴ? እስኪ ስጠኝ። በእሺ እንቺ እግርሽን እኩል እንደዚህ ወደ ኋላ ነው ብለኸኛል። አዎ አይ እባክህ በጣም ጎበዝ ነኝ። ጎበዝ ነሽ። ነገማ በጣም እንዴ ከዚህ እስከሚሄድ ድረስ በቃ እየመጣን ከዚህ እንንሸራሸራለን። በቃ እንዴ ነገማ በቃ ራስሽ ድረስ ምትገቢ ነሽ በቃ እንዴ እና ትመጣለህ እንዴ አንተ? አዎ እመጣለሁ እንዴ አዝረዳሻለሁ። ገጠመኝ በጣና ላይ ሲያሰግድ ጉማሬ ብቻ ነው አንዴ እንትን ብሎኝ ያው አልገለበጠችኝም። እንደዚህ ያስኩህ ምናምን ስትለኝ ስልክ ይዣለሁ። ስልክ ሙዚቃ ከፍቼ እዚህ ላይ አስቀምጫለሁ እና እዚህ ከኋላ እንደዚህ ያስኩ ምናምን ስትለኝ ከኋላ እንደዚህ ስትንደራፋብኝ ልክ ያስኩት ስልኬ ጣና ገብቶ እኔ በቃ ያዝለ ያስቀመጥኩት ስልክ ጣና ገብቶ እኔ ግን ሩጭና መልኩ እንዲያው ስልኬ ነው የሄደ እንጂ ሌላ ነገር አው ጉማሬ ካልሆነ ጣና ላይ የገጠመኝ ነገር ምንም የለም። ማዕበልስ ብዙ ጊዜ ያጋጥማል ወይስ? አይ ማዕበል የለም። ማዕበል ግን ይኖራል። ግን ያው ይሄ የመስገጥ ምናምን የላቸውም እኮ እነዚህ እኮ በጣም ቀላል ናቸው። ታንኮች በጣም ቀላል ናቸው። የሚገርምሽ የዘገሊላለት ነይልኝ በኔ ሞት ያስተርዬ ማርያም መጣለሁ እኔም አስተርዮ ማርያም መጣለሁ ባለው በተነጋገርነው ዓለም ባለው እንዴት ነው ጥምቀት? ሌላ ጊዜ ሰሞኑ ሸጋ ነው እንግዲህ ጥምቀት ያው በዝግጁ እየጠበቅነው ነው ያለ። ዘንድሮ ደግሞ ትንሽ ጥምቀቱ እንደየው ድባቡ ምኑ ያምራል ብለን አስበናል። እንግዲህ ባለው የገና ጥምቀት ባለው ሲወጣ ታቦቱ እንግዲህ ጉማሬዋ የግድ ስንል እየደረስን ነው። ጉማሬው? አዎ አንተ ጉማሬው ጋር እንዳትወስደኝ ቃጫታ አጥንኩ እየደረስን ነው። ደርሰናል። በቃ ያለችበት ቦታ እኮ ደረስን። እንግዲህ ለያት ብለሽ አይደል? ለያት ብለሽ አይደል? የእውነትን ያላልኩም እንዳታሳየኝ ነው ያልኩት። የምር እንዲህ ቢመጡብንስ አንተ ቢመጡብን አይ ምን ታደርጋለህ አንተ ራሱ? ቆይ ቢመጡብን አሁን አዎ በተቻለ መጠን እንቀዝፋለሁ። አዎ እኔ የምልህ ግን አሁን ብገባ ግን ታወጣኛለህ? ድንገት ሳት ብሎኝ ብገባ አወጣሻለሁ። ኧረ ግን አየሁሽ የምትደነግጥ ነገር ነው በጣም ደፍርኩ በጣም አዎ አይ በጣም ፈርቼ ስለነበረ ራሴን በጣም አዘጋጅቼና አደራጅቼ አይ ምን ያስፈራል? አሁን ጣና ላይ ብታዩ በቃ አዲስ ነገር ነው። በቃ አሁን እንደዚህ አሁን ለሊት ያልከኝ ሰዓት ግን ብመጣ በጣም ነበር መፈራው። ለሊትማ እንኳን ለሊት አልመጣው እንዴ አንተ 11 ሰዓት ያስፈራል። ጉማሬው ያኔ ጨለማ ነው እኮ። አዎ ጉማሬ ስለምትፈሪ ያን ጊዜ ደግሞ ኧረ ተው በእናትህ ጉማሬ 10 ጊዜ አትጥራ። በዛሬው የፈታኝ እንጀራ ሰዓታችን የታንኳ መቅዘፍን ስራ ነበር እኔ ሞከርኩት። እሱ በእርግጥ አሳ የሚያጠምድ እንዳለኝ አሳ አላጠመድንም ዛሬ ሁለቱንም በአንድ ቀን መልመድ ስለማንችል፣ ግን ውሃው ጣና በራሱ ደስ የሚል ነገር ስላለው ደስታውም እንዳለ ሆነ በጣም ደግሞ ከባድ ስራ መሆኑ በተለይ የሰዓቱ ጠዋት ሌሊትም በጣም የሚያስፈራ ሰዓት ይመስለኛል። አሁን ደግሞ ፀሐዩ በጣም ከባድ ነው። ባላንስ መጠበቅ ህይወትን ብቻ የሆነ ፈተና ውስጥ ከተን የምንሰራበት ስራ ይመስለኛል። ግን ደግሞ ደስ ይል ነበር። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንኳን አደረሰ። እንኳን አደረሰ።